እኔ የምለው ማለት ነው ብሩኬን ከትላልቅ ሴቶች ጋር እሺ፣ ትናንሾቹስ እሺ፣ ከትላልቅ ሴቶች ጋር እያቀነባበራችሁ ፖስት የምታደርጉት ሚስቱንስ እሺ ለመንጠቅም ሆነ ወይም ደግሞ ከእሷ ለመንጠቅ እየሞከራችሁ ነው። ደግሞ ጭራሽ እናቱን ሁሉ ነጥቁት ነው እንዴ? እናንተ ምን አስባችሁ ነው? እናቱን መንጠቅ ፈልጋችሁ ነው? ጭራሽ ደግሞ ከእናቱም እንትን ልትሉት ፈለጋችሁ? ከእናቱም ጋር ልታለያዩት ፈለጋችሁ? እሺ ወንደስ እሺ ይሁን የዛ ይሁን ይባላል። ሚስትም እንደዛው። እናትስ እናትም እንደዛ ትደረጋለች እንዴ? እኔ እኮ ገርሞኝ ነው ውዶቼ። ከሆነች ከትልቅ ሴትዮ ጋር ደግሞ አቀናብረው ታየሁኝ ከሌላ ሴትዮ ጋር እና ፊቷን ሸፈነ ነገር አድርገውታል በተወሰነ መልኩ። አይ ብሩኬ፣ አይ ቀብራራዬ፣ እንደው ፈረደብህ። ከዛችም በፎቶ ያጋቡሃል። አንተ ግን ከአንድ ሰው ውጭ አይታየህ። ታዲያ ምን ይሻልሃል? እነሱ በቃ የሆነ ፎቶህን ልክ እንደ መንፈስ ፎቶህን የሆነ አግብተው ወይም ደግሞ ሊያጋቡ እየጣሩ ነው ያሉት። አይ 9ኛው አንድ ወንድ ለ9 ደግሞ እግዜር ሰጠኝ የሚባል ተረት ነበረ እና አላማችሁ እንደዛ ነው። ለማንኛውም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። መቼም እኛም ማውራት አይሰለችን፣ እኛም መናገር አይሰለችን፣ እኛም እንፈተፍታለን፣ እኛም እንቦጭቃለን። እናንተም እዛ ስራችሁን ትሰራላችሁና ብሩኬ ዋናው የመጣሁበት የብሩኬ ሼር ያደረገው መልእክት አለ። እሱ ተመችቶኝ ነው፣ ደስ ስላለኝ ነው ሼር አድርጎት። ናሆም የሚባል ልጅ አለና የእሱን ነው፣ ናሆም ፎንቴ ሳይሆን ሌላ ነው። ሼር አድርጎት አይቼ ጥቅሱ በጣም ተመችቶኛል። እኔ ሀይሚ ብሩኬ እንደዚህ አይነት ቦታ ላይ እንገናኛለን በብዛት ሁሌም እንደምላችሁና ሀይሚዬ ደግሞ ቢራቢሮ እያለች ወደ ልጅነቷ ተመልሳለች። ወደ ልጅነቷ ተመልሳ እንደ ቢራቢሮ ብር መብረር። ኢትዮጵያ ናፈቀችሽ እንዴ? ኢትዮጵያ አልኩኝ። ኢትዮጵያማ ኢትዮጵያ ያለሽው አዲስ አበባ ናፈቀችሽ እንዴ? ለመሆኑ ስንት ጊዜ ይሆን የምትቆዩት? እርግጠኛ ነኝ ከ1 ሳምንት ቀድማችሁ አትመጡም። ዘና ትላላችሁ። ኧረ ፈታ በሉ እናቴ። ይቻለም እንደሆነች ሞልታት ሞላ። ሁሌ ጭንቀት ነው፣ ሁሌ ስቃይ ነው፣ ሁሌ ሀሳብ ነው። ስለዚህ ፈታ በሉ እናንተ እናቴ። ፈታ ዘና ብላችሁ ተዝናንታችሁ ጥሩ ጊዜ፣ ደስ የሚል ጊዜ አሳልፋችሁ ምንም ሳትጨናነቁ ፈታ ብላችሁ ማለት ነው። እንዳትቸኩን። ባይሆን ለእኛ ቪዲዮ ልቀቁልን፣ እንዳትናፍቁን። ለእኛ ቪዲዮ ባይሆን ልቀቁልን እንጂ እናንተ ቆዩ፣ ችግር የለምና አንዳንድ ደግሞ ያየሁት ነገር አለና ለትላንትን ነው በጣም ሲገርመኝ ሲደንቀኝ፣ ጭራሽ ዛሬ ደግሞ ምን ይባባላሉ መሰራቸው? አንቺ ነሽ ያልሽው፣ አንቺ ነሽ ያልሽው፣ ያቺ ናት ያለችው እየተባባሉ እርስ በርስ ደግሞ ጣት ይጠቋቆማሉ። ከዚህ ሁሉ ትላንትና ባቸኩሉስ፣ ያንን ሁሉ ነገር ለማውራት ያንን ሁሉ ነገር ለመና ባቸኩል እኮ ይሄ ሁሉ ነገር አይመጣም። ችግሩ እኮ የእናንተ ችግር ነው። ዞሮ ራሳችሁ ስታፍሩ እንደገና ከሌናት ያለችውን ያላልኩም እንትናናት ያለችው ብላችሁ ጣት መቀሳሰር። በእውነቱ ይሄ ከውርደትም ውርደት ነው። በቃ ከውርደት በላይ ነው። እውነት ከእንደዚህ አይነት ውርደት የሚጠብቃችሁ ውይ ማፈሪያ ሁላ። ወደ ጥቅሱ ስመጣላችሁ ደግሞ ብዙ ጊዜ ብሩኬን በቃ የምወድለት ነገር ይሁን መጽሐፍ ቅዱሳዊ የሆኑ ቃሎችን ይወዳል። በጣም ጥቅሶችን በጣም ብዙ ናቸው ሼር የሚያደርጋቸው፣ ግን እኔ ተመቸኝን ይዤ ወደዚህ የምመጣው እንጂ ሼር ያደረገውን ሁሉ አይደለም። እና ብዙ ጊዜ መጽሐፍ ቅዱሳዊ ጥቅስ ሼር ሲያደርግ በጣም ይመቸኛል፣ ደስ ይለኛል እና ይዤው እመጣለሁ ማለት ነው። አሁን ግን ምን ይላል መሰላችሁ? ለመኖር ስትል ገብቶህ እንዳልገባህ የምታልፋቸው ብዙ ነገሮች አሉ ይላል ጥቅሱ ማለት ነው። እውነት ግን መኖር በጣም ትልቅ ዋጋ ታስከፍለናለች። መኖር ከባድ ነው። በዚች ምድር ላይ መኖር በቃ እቺ ምድር ማለት
በፈተና የተሞላች ውጣ ወረድ የተሞላበት አንድ ሳምንት ስቃችሁ አንድ ሳምንት የምታዝኑበት፣ አንድ ቀን ስቃችሁ አንድ ቀን የምታዝኑበት፣ ብቻ ግን ስቃይና ፈተና እየተፈራረቀባት ዓለም ናትና አንዳንድ ጊዜ በሆነው ሁሉ ከማዘንና ከመከፋት ይልቅ አንዳንድ ጊዜ በቃ መተው ይልመድባችሁ። እውነቴን ነው የምላችሁ እህቶች፣ የምር ከመናገር በላይ ከመናገር ዝምታ በጣም ትልቅ ነገር ነው። አንዳንዴ በቃ በተናገራችሁ ቁጥር እናንተ በቃ ልክ የምታወሩት ወይም ደግሞ የሆነ ነገር ተበድላችሁ የምትናገሩት የሆነ የመናገር ሱስ ስላለባችሁ እንጂ ተበድላችሁ ወይም ደግሞ የሆነ ያ ነገር የምትናገሩበት ነገር ስላልተመቻችሁ አይመስላቸውም አንዳንዴ። ስለዚህ በጭቅጭቅ ደግሞ ምንም የምታሳምነውም ነገር የለም። ነገሮችን በቃ ለመኖር ስትል መተው የሚባል ነገር መርሳት አይቻልም። ነገሮችን መርሳት አይቻልም፣ መተው ግን ይቻላል። እንደ መተው ደግሞ ሰላም የለም ጭራሽ። መተው ስትጀምሩ ሁሉንም ነገር ኬርለስ አርጋችሁ ማየት ስትጀምሩ፣ ሁሉንም ነገር በቃ ቀለል አርጋችሁ ማየት ስትጀምሩ፣ እንደ አጠቃላይ መተው ስትጀምሩ ሰላማችሁ ይመለሳል። እውነቴ ነው። እኔም በራሴ ነው የምነግራችሁ። ከመናገር ዝምታ ምን ያህል ለእኔ እንደጠቀመኝ እኔ ነኝ የማውቀው። ሁሌ ስትናገሩ፣ ሁሌ ስትለፈልፉ ግን እንደ ልምድ ነው የሚቆጠርባችሁ እንጂ ትክክል ናችሁ የሚላችሁ የለም። ምናልባት አንዴ ልትናገሩ ትችላላችሁ። ከዛ በላይ ግን ዝምታ ይሻላል። ንግግርህ ከዝምታ ተሽሎ ስታገኘው ነው መናገር ያለብህ ይባላል። ዝምታም ሆነ ንግግር በየቦታው ነው የሚያምረው እና ቡራዬ ሸር ያረከው ነገር በጣም ተመችቶኛል። በጣም ደስ ስላለኝ ነው ይዤ የመጣሁት። ለመኖር ስትል ገብቶ እንዳልገባ የምታልፋቸው ብዙ ነገሮች አሉ። እንዳላየ ማለፍ፣ እንዳልሰማ መተው፣ የመኖር ሰላም። ዝም ስትሉ ሰላማችሁን ታገኛላችሁ። እና አውቃለሁ ብዙ ታዝበሃል። ትላንትና ብሩኬ ብዙ ነገር ተሰምቶሃል። ግን ደግሞ ምንም ማድረግ አይቻልም። እናንተን ስለሚወዷቸው ነው። እነሱን በክፋት አትዩባቸው። አንዳንዴ ከፍቅር የተነሳም ሊሆን ይችላል። እና ውዶቼ፣ ማሮቼ፣ ፍቅሮቼ ፕሊዝ ሰብስክራይብ ሳታረጉኝ እንዳታልፉ። ሰብስክራይብ ከመጣችሁ አይቀር ሰብስክራይብ አድርጉኝ። ምንም ማለት አይደለም። ትንሽ ቆይቼ ደግሞ ላይቭ እመጣለሁ። በላይቭ ትንሽ ተጫውቼ እወጣለሁ። ቢያንስ 1 ሰዓት 2 ሰዓት ሰዓቴን ላይቭ ላይ ቀጫለሁ ማለት ነው። እኔ እነሱ ቪዲዮ እስኪለቀቅ ትላንትና ራሱ ላይቭ ገብቼ ነበርና ብዙ ነገር ብያችኋለሁ፣ ብዙ ነገር ተናግሬያለሁ። እና ያው የሰማችሁና ያያችሁ አይታችኋል፣ ያላያችሁ ደግሞ አላያችሁም ነው።